ኢትዮጵያ ካሏት ሰፊና ለም መሬቶች የተለያዩ የአየር ንብረት ጸጋዎችና የተተረፈረፈ የውሃ ሀብቷ ጋር ተዳምሮ አሁን ላይ የምታካሂደው መጠነ ሰፊ የግብርና ሪፎርም ከዘመናት የዝናብ ጥገኝነት አላቆ ወደ መስኖ ልማትና ወደ ተሻሻለ ምርታማነት እያሸጋገራት ይገኛል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የዘርፉን ስር ነቀል ለውጥ በማፋጠን ረገድ እንደ ዋና የለውጥ ማዕከል ሆኖ የሚያገለግል ሲሆን የግብርና ሪፎርሙ ቀዳሚ አስፈጻሚ በመሆን የግብርናውን ሽግግር ወደ ላቀ ደረጃ ከፍ እያደረገው ይገኛል። ተቋሙ የግብርና ሪፎርሙን ይበልጥ ውጤታማ ለማድረግ የተለያዩ ባለድርሻ አካላትን ያሳተፉ የምክክር መድረኮችን በስፋት እያዘጋጀ የሚገኝ ሲሆን በእነዚህ መድረኮች የሚንጸባረቁ የባለድርሻ አካላትና የባለሙያዎችን ሀሳብ እንደ ቁልፍ ግብዓት በመጠቀም የሪፎርሙ ሀሳቦች ከመሬት እውነታ ጋር እንዲጣጣሙና የሀገሪቱን የግብርና ሽግግር በጋራ ባለቤትነት ስሜት ወደ ላቀ ስኬት እንዲያመራ ትልቅ አቅም ፈጥሯል። ለዚህም ማሳያ የሚሆነው የግብርና ምርታማነት ለምግብ ሉዓላዊነትና ሀገራዊ ክብር በሚል ርዕስ የተዘጋጀው የፓናል ውይይት ነው። የሀገር በቀል ኢኮኖሚክ ሪፎርም ብለን አቅጣጫ አስቀምጠን ከተነሳን ጊዜ ጀምሮ የፖሊሲ አቅጣጫዎች የተቀየሱበት እንደዚሁም ለዘመናት ስንዴ ሲሰፈርልን የነበረውን ታሪክን ለመቀየር በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የስንዴን ከዝናብ ጥገኝነት ከደጋና ከወይና ደጋ አውርደን በመስኖ ማልባት ወደ ቆላው ሰፊው የሀገራችን ክፍል ላይ ይህንን ስራ ማውረድ ሲሰፈርልን የነበረውን ስንዴ ራሳችን ወደ መቻል ሽግግር እያደረግን ያለንበትና ትልቅ ለውጥ ያመጣንበት ነው። ቴክኖሎጂ እና ምክር ሀሳብ ከተጠቀሙ አርሶ አደሮች በኩታ ገጠም ካረሱ ሜካናይዝ ካደረጉ ትርፍ ምርት ያመርታሉ። ከዛ ትርፍ ምርት ትርፍ ገቢ ያገኛሉ። ይሄ ደግሞ ወደ ገበያ የሚወጣውን ምርት ከፍ ያደርገዋል የሚለውን እውን አደረግን። የግብርና ምርታማነትን ማሳደግ ከኢኮኖሚ ፋይዳው ባሻገር የሀገርን የምግብ ሉዓላዊነት በማረጋገጥ የኢትዮጵያን ብሔራዊ ክብርና የውሳኔ ሰጪነት ነፃነት የሚያጸና ዋነኛ ምሰሶ ነው። የምግብ ዋስትና እና የምግብ ነፃነት ወይም ሉዓላዊነት የምንለው ሌሎች ተጽዕኖ የማያሳድሩብን መሆኑን የምናረጋግጥበት ማለት ነው። አሁን ያለውን ዓለም ላይ ተርሞይል ስትመለከቱ በምግብ ዋስትናቸውን ያረጋገጡ ብዙ ሀብት ያላቸው ነገር ግን የምግብ ሉዓላዊነት የሌላቸው አገሮች አሁን እየደረሰባቸው ያለውን ተጽዕኖ ስታዩ ሉዓላዊነት በጣም ወሳኝ መሆኑን እንረዳለን። አገራችን እየተከተለች ያለችው የልማት ፖሊሲ አሁን ላይ ዘርፈ ብዙ የልማት ፖሊሲ ነው። ይሄ ዘርፈ ብዙ የልማት ፖሊሲ በግብርናው ዘርፍ እንዴት ይገለጻል? እንደ መንግስት የምንከተለው የብዝሃ ዘርፍ ኢኮኖሚ ስንል ግብርናው ለኢንዱስትሪው፣ ኢንዱስትሪው ለግብርናው፣ ግብርናው ለቱሪዝም፣ ቱሪዝሙ ለግብርናው በሚል አጠቃላይ የሴክተሮችን በጋራ የማደግና በጋራ ውጤት የማስመዝገብ የማምጣት ሂደትን የሚያመለክት ነው። ለምሳሌ የግብርናና ኢንዱስትሪን ብቻ ወስደን ብናይ ግብርና ለኢንዱስትሪው ወይም ደግሞ ለመዋቅራዊ ሽግግር መነሻ ነው ብለን ብንወስድ፣ ግብርናው ለገጠር ትራንስፎርሜሽን መነሻ ነው ብለን ብንወስድ፣ ግብርናው መሰረቱ ማለት ነው ማደግ አለበት ነው። መሰረቱ እንዲያድግ ኢንዱስትሪው ቁጭ ብሎ ይጠብቀው አይደለም እሳቤው። ሌላኛው የሪፎርሙ ማዕዘን ደግሞ የግብዓት አቅርቦትና የስርጭት ስርዓት ነው። ምርጥ ዘር፣ ማዳበሪያና የአግሮ ኬሚካል አቅርቦቶች ለአርሶ አደሩ በወቅቱና በጥራት እንዲደርሱ ዲጂታል አሰራሮች ተዘርግተዋል። ለሰብሉም፣ ለእንስሳቱም፣ ለተፈጥሮ ሀብቱም ግብዓት ያስፈልገናል፣ ፋይናንስ ያስፈልገናል፣ ኢንቨስትመንት ያስፈልገናል። እነዚህ አስቻይ ሁኔታዎች ናቸው ለሁሉም ክሮስ ካቲንግ የሆኑ ማለት ነው።
ግብርና እንዲያድግ ግብርና ግብአት ይፈልጋል። ባጭሩ ምርትና ምርታማነትን ለማሳደግ ግብአት ስንል ብዙ ጊዜ አእምሯችን ላይ የሚመጣው የአፈር ማዳበሪያ ነው፣ ትልቁን ድርሻ ስለሚይዝ ማለት ነው። ግን እሱ ብቻ አይደለም። ግብአት ማለት ምርጥ ዘር ነው። ግብአት ፋይናንስ ግብአት ነው። ቴክኖሎጂ ግብአት ነው። የግብርና መካናይዜሽንን ጨምረን ግብአት ሲባል ደግሞ ለሰብል ብቻ አይደለም፣ ለላይቭ ስቶኩም የራሱ የሆነ ግብአት ይፈልጋል። ግብርናው እንዲያድግ ፋይናንስ ያስፈልጋል ስንል የፋይናንስ አቅርቦቱ እንደ ግብአት ሆኖ ካልቀረበ ግብርናው ማደግ አይችልም ነው። ግብርናው ካላደገ ለገጠር ሽግግር በቂ የሆነ አቅርቦት፣ በቂ የሆነ መነሻ አይኖረንም ማለት ነው። የኢትዮጵያ ግብርና የሜካናይዜሽን ቴክኖሎጂ ወይም ደግሞ የማሽነሪ አጠቃቀማችን ዓለም ከደረሰበት እጅግ ወደ ኋላ የቀረ ነው። አሁን የሚያበረታቱ ጅምሮች አሉን። እሳቤው ግን የኢንዱስትሪዎቻችን ለግብርናው ግብአት የሚሆን ማሽነሪ ከማምረት ጭምር ከተሳሰሩ ግብርና ምርትና ምርታማነቱን ማሳደግ እንችላለን። የእውቀትና የቴክኖሎጂ ሽግግር ላይ የግብርና ምርምር ተቋማትንና የኤክስቴንሽን አገልግሎትን በማጠናከር አዳዲስ የግብርና ግብአቶችና የአየር ንብረት ለውጥን የሚቋቋሙ አሰራሮች በቀጥታ ወደ አርሶ አደሩ ማሳ እንዲወርዱ ማድረግም ወሳኙ የሪፎርሙ አምድ ነው። በምርምር የሚወጡ ውጤቶችን በማላመድና ወደ ተግባር በመቀየር ረገድና በተለይ ደግሞ የምግብ ዋስትና እንዲረጋገጥና አሁን እያወራንለት ያለነው የገጠር ትራንስፎርሜሽን እንዲሳካ ምን እየተሰራ ነው ያለው? የግብርና ምርምር የግብርና እድገት ሳይንሳዊ ክንድ ነው። ይህ ሳይንሳዊ ክንድ በፈረጠመ ቁጥር ግብርና እድገታችን እንደዛው ይሄዳል ወደፊት። ስንዴ የዛሬ 10 ዓመት እና ከዛ በፊት በሄክታር 20 ኩንታል ይሰጥ የነበረው አሁን በአማካይ 36 ኩንታል ሆኗል። በቆሎም እንደዚሁ በተመሳሳይ ሁኔታ 20 ኩንታል የነበረው በአማካይ አሁን 45 ኩንታል ሆኗል። ቡናንም እንደዚሁ በቡና ላይም ከፍተኛ ምርምር ተሰርቶ ለምሳሌ አርሶ አደሩ ባሉት ባህላዊ ዝርያዎች ወደ 8 ኩንታል በሄክታር ሲያገኝ በአሁኑ ሰዓት ደግሞ ወደ 28 ኩንታል በሄክታር የሚገኙ የቡና ዝርያዎችን አውጥተናል። የባዮቴክኖሎጂ ምርምር እየሰራ ነው የምንገኘው። ለምሳሌ አንድ ምሳሌ ልጥቀስላችሁና ጤፍ እስካሁን ድረስ ምርታማነቱ በአማካይ 20 ኩንታል ነው። ከሁሉም ሰብሎች ትንሽ ምርት ያላት ጤፍ ነች። ግን ደግሞ በኢትዮጵያ ውስጥ በጣም ተፈላጊ ሰብል ነው። ኢትዮጵያ ውስጥ ብቻ አይደለም፣ በዓለም ላይም እንደዚሁ ተፈላጊ ሰብል ነው። እና ይሄ ለምንድን ነው ምርቱ አነስተኛ የሆነው ብለን ስንል ተክሉ በጣም ያድጋል፣ ማዳበሪያ ሲያገኝ ያድጋል። ችግሩ ግን ምንድን ነው? ይወድቃል። ማዳበሪያ አግኝቶ ባደገ ቁጥር ራሱን መሸከም ያቅተውና ይወድቃል። እና ይሄንን እንዴት ነው መፍትሄ የምናገኝለት ብለን አስበን በባዮቴክኖሎጂ የጤፍን ግንድ ማጠንከር አለብን። ጂን ኤዲቲንግ የሚባል አለ። ጂን ኤዲት አድርገን ግንዱ ጠንክሮ ብዙ ፍሬዎችን መሸከም እንዲችል እንዳይወድቅ የሚያደርግ ብለን ሰርተን ያንን ውጤት አሁን በመስክ ላይ ሙከራ ላይ እንገኛለን። ጤፉም ተገኝቶ ማለት ነው። የዲጂታል ኢትዮጵያ ስትራቴጂ ከግብርና ምርታማነት ጋር ያለው ትስስር ዘርፉን ወደ ዘመናዊና መረጃ መር ስርዓት የሚያሸጋግር ሲሆን በተለይም የዲጂታል ግብርና መተግበሪያዎች ለአርሶ አደሩ ወቅታዊ የአየር ንብረት መረጃን፣ የምርጥ ዘር አጠቃቀምንና የገበያ ዋጋን በቀላሉ እንዲያገኝ በማስቻል ረገድ ጉልህ ሚና እየተጫወቱ ይገኛሉ። ግብርና በባህላዊ መንገድ እየተሰራ ለውጥ መምጣት እንደማይችል አይተናል። ስለዚህ አሁን ደግሞ ዓለም እየተቀየረ ነው። ዲጂታል ግብርናን እውን ለማድረግ ያሉ ምቹ ሁኔታዎች ምንድን ናቸው? እንደ ሀገር ምንድን ነው እየተሰራ ያለው? የትኞቹ ነገሮች ቅድሚያ መሰራት አለባቸው? ለአርሶ አደሩ የሚሆኑ ሶሉሽኖችን ከመስራታችን በፊት ደግሞ ቀድመው መዘጋጀት ያለባቸው ምን አይነት ኢኔብሊንግ ኢኒሼቲቭስ ያስፈልጋሉ የሚለውን ክሊርሊ አይደንቲፋይ አድርጎ መውጣቱ አንዱ ትልቅ ነገር ነው። ለምሳሌ አርሶ አደሮቻችንን ሳናቅ የትኛው መሬት ላይ እንደሚያርሱ፣ ምን አይነት ከብት እንደሚያረቡ፣ ምን አይነት
ሰብል እንደሚዘሩ ሳናቅ እንምከራቸው ብለን ብንነሳ ወይ ብድር እናመቻችላቸው ብንል አያስኬድም። አርሶ አደሩን ከመሬቱ ጋር አገናኝተን የሚፈልገውን አይነት ሰርቪስ ልንሰጠው እንችላለን። የዲጂታል ኢትዮጵያ 2030 በዚህ ዓመት ላውንች ተደርጓል። እሱ ደግሞ እነዚህን ኮኔክቲቪቲ ጋር የተያያዘውን ፓወር ጋር የተያያዘውን የኢንተርኔት አገልግሎትን እስከ ገጠር ድረስ ማስፋፋት እስከ 100% እስከ 90% ማድረስ ላይ ያለሙ ስለሆነ አሁን ላይ ያሉንን ነገሮች ዳታችንን በአግባቡ ኮሌክት እያደረግን በአግባቡ ለአርሶ አደሩ ጠቃሚ የሆኑትን ፕራዮሪታይዝ ተደርገው የተቀመጡ ዩዝ ኬዞችን ኤኔብል እያደረግን ከሄድን የምንፈልገውን ለውጥ በአጭር ጊዜ ማምጣት እንችላለን። የኢትዮጵያ የግብርና ሪፎርም በዘርፉ ላይ የታዩ ስር የሰደዱ ማነቆዎችን ለመፍታትና ምርታማነትን በዘላቂነት ለማሳደግ በዋናነት የፖሊሲና የሕግ ማዕቀፎች ማሻሻያ ማድረግ የግድ መሆኑን ተገንዝቦ ቀደም ሲል የነበረንን የገጠር ፖሊሲ እና ስትራቴጂ በዚህኛው የግብርናና ገጠር ልማት ፖሊሲ ቀይረነዋል። የግብርናና ገጠር ልማት ፖሊሲ ተሻሽሏል። አንድ ሀገር የምትሰራውን ስራ በሕግ በማዕቀፍ እንደዚህ በአዋጅ በፖሊሲ መደገፍ ካልተቻለ ስራው ዝም ብሎ ዝርው ይሆንና መጨረሻ ላይ የሚፈለገውን ያህል ውጤት የሚያመጣ አይሆንም። የቀደመው የግብርናና ገጠር ልማት ፖሊሲ እንዲሻሻል ለምንድን ነው ያስፈለገው? 1994 ነው የገጠር ልማትና ስትራቴጂ ፖሊሲ ወጥቶ የነበረ። አሁን እንደምታውቁት 23 ዓመት ሆኖታል። ስለዚህ አሁን ላይ ሆነን አሁን ለደረስንበት ለግብርና ምርትና ምርታማነት ማደግ ትልቅ አስተዋጽኦ አድርጓል። ይሄ ዲናይ አይደረግም፣ አፕሪሼት መደረግ መቻል አለበት። ነገር ግን ደግሞ ጉድለት ብለን የምናየው ሴክተር ባያዝነስ ነበረው። በዋናነት ክሮፕ ነው የነበረ የምታስታውሱት። በዛን ወቅት ትክክል ሊሆን ይችላል። አሁን ላይ ሆነን ደግሞ ስናየው ተፈጥሮ ሀብት ላይ የሰጠው ትኩረት፣ እንስሳት ልማት ላይ የሰጠው ትኩረት በቂ አይደለም። ሌላኛው አርሶ አደራችን ከጊዜ ወደ ጊዜ እያደጉ ነው፣ ለውጥ አላቸው፣ ወደ ባለ ሀብትነት ለመቀየር ፍላጎት አላቸው። ግን የቀደመው ፖሊሲ ላይ እነዚህን አርሶ አደሮች ወደ መካከለኛ አልሚነት ለማሸጋገር በምን መንገድ ነው የሚቻለው? እንዴት ነው የሚቻለው? በምን ስርዓት ነው የሚቻለው የሚለው አልተመለሰም። ይህንን መመለስ አለብን። ኢቭን ባለሙያው የግብርና ሙያተኛው እየተደራጀ በተናጠልም በግልም እየሆነ ወደ ግብርና ሊገባ እንዲችል የሚያበረታታ ስርዓት አልነበረም። ይሄንን በፖሊሲያችን ማሳየት ይገባ ነበር። ስለዚህ አንድ ሁለት ብለን ቅድም ያነሳዋቸውና ሌሎችም ጉዳዮች መነሻ በማድረግ ይህን ፖሊሲ ማሻሻል ማስተካከል አስፈላጊ ነው በሚል ታሳቢ ተስተካክሏል ማለት ነው። የሆም ግሮውን ኢኮኖሚክ ሪፎርምን መሰረት አድርገን 10 ፕሮግራሞችን ነው 10 in 10 ሲባል ሰምታችሁ ከሆነ 10 ፕሮግራሞች በ10 ዓመት ተብሎ በሪፎርሙ 10 ዓመታት ውስጥ ስንዴ፣ ሩዝ፣ የቅባት ሰብሎችን እዛ ውስጥም የተወሰኑ ሰብሎች አሉ፣ አትክልትና ፍራፍሬ፣ ቡና፣ አረንጓዴ አሻራ፣ ከእንስሳት ሀብታችን ደግሞ ወተት፣ ነጭ ስጋ ማለት የዶሮና የአሳ ማለት ነው፣ ቀይ ስጋ፣ ከዛ ማር። እነዚህን 10 ፕሮግራሞች በ10 ዓመት ውስጥ ውጤታማ እናደርጋለን ብለን የፕሮግራም ዶክሜንት የተቀረጸላቸው ናቸው። የግብርና ምርታማነት ለምግብ ሉዓላዊነትና ሀገራዊ ክብር በሚል ርዕስ የተዘጋጀው የፓናል ውይይት ላይ ተሳታፊ የነበሩ ምሁራንና ባለድርሻ አካላት ዘርፉ በትኩረት ሊያያቸው የሚገቡ ወሳኝ ሀሳቦችን በማንሳት የቀረቡትን የውይይት ነጥቦች አጎልብተዋል። 130 ቶን በሄክታር በዓመት የነበረው ከእርሻ መሬት ላይ የነበረው የአፈር ክለት ወደ 54 ቶን በዓመት በሄክታር ዝቅ ብሏል። ሴድመንት ሎዱም እንደዚሁ። ይሄንን እንዴት አድርገን ነው ከዚህ በላይም ከፍ የምናረገውና ወንዞቻችን ሰማያዊ ቀለም ይዘው እንዲፈሱ የምናረገው የሚለውን ነገር እንደው ትንሽ አጥብቀን እንድንሄድበት ነው። ሮፍ ሌላኛው ከዚህ ከደጋ ወደ ቆላ በወረድን ቁጥር
እንደ አንድ የደን ባለሙያ እንደ አንድ የግብርና ባለሙያም እርሻችን ይበልጥ ጥንቃቄ እያደረገ እንዲሄድ ያ አግሮ ኢኮሎጂ እውነት ነው፣ ስንዴን ያመርታል፣ ከብትም ይረባበታል፣ በጣም ለማፈር ነው ወደ ታች በወረድን ቁጥር። ነገር ግን ደግሞ የዛኑ ያክል ካለበት ጂኦግራፊያዊ አቀማመጥም ኤክስፖዝድ ነው፣ በተለይ ለሳሊኒቲ ለሌሎቹም እና የቱጋ ስንዴውን እናርግና የቱጋ ደግሞ ደኗን እንተውና የቱጋ የግጦሽ መሬቷን እንተውና አቀናጅተን ዘላቂ የስንዴ ምርት ዘላቂ የግብርና ስራ እንስራ የሚለው በጣም ከፍተኛ ትኩረታችንን የሚጠይቅ ነው የሚለውን ነው። የክህሎት ኢትዮጵያ ፕሮግራም የሚባል አዲስ ኢኒሼቲቭ አለ በስራና ክህሎት ሚኒስቴርና በእኛ ኢንስቲትዩት መካከል እየተሰራ ያለ በአገሪቱ ያሉ የፈጠራ ሀሳብ ያላቸው የምርምር ሀሳብ ያላቸው ወጣቶችን አንድ ማዕከል ላይ አሰባስቦ ይሄ ሀገር ሊለውጥ በሚችል ደረጃ ቴክኖሎጂዎችን ወደ ተግባር የሚያወጡበት ፕሮግራም ነው ክህሎት ኢትዮጵያ ፕሮግራም ማለት። በዚህም በመጀመሪያው ፕሮግራም ከ80 በላይ የሚሆኑ ቴክኖሎጂዎች ተግባራዊ የሆኑ ተፈትሸው ውጤታማ መሆናቸው የተረጋገጡ ከ80 በላይ ቴክኖሎጂዎችን ማፍለቅ የቻለ ነው። በዋናነት ከውጭ ሀገራት የምናስመጣቸውን ቴክኖሎጂዎችን ሙሉ በሙሉ የመተካት የሜድን ኢትዮጵያን ሀሳብ ይዞ የተነሳ ኢኒሼቲቭ ነው። ከማሳን ማዘጋጀት እስከ ገበያው ድረስ የሚያደርሱ ቴክኖሎጂዎች እየተመረቱበት ያለ ፕሮግራም ነውና እነዚህን የተጀመሩ በተናጠል የተጀመሩ ምርምሮችን፣ ስልጠናዎችን እንዲሁም ቴክኖሎጂዎችን በጋራ አስኪደናቸው ይህንን የተጀመረውን በቴክኖሎጂ ራሳችንን የመቻል ከውጭ የሚመጡ ቴክኖሎጂዎችን ለመተካት የያዝነውን ጅምር እውን ለማድረግ በጋራ እንዴት ነው የምንሰራ የሚል ጥያቄም አስተያየት ማዘል ለማቅረብ ነው። ግብርናን እንግዲህ ከኢንዱስትሪ ጋር ለማያያዝ ደግሞ በተለያዩ ክልሎች የኢንተግሬትድ አግሮ ፕሮሰስ ፓርኮች ተቋቁመዋል። እነኚህ ኢንተግሬትድ አግሮ ፕሮሰስ ፓርኮች በቀላሉ ከግብርና የምናገኘው ምርቶች በአካባቢያቸው በቀላሉ ኢንፍራስትራክቸር የተሞላባቸውም ስለሆኑ እነኚህን አምርተው የምግብ ሉዓላዊነት ከማስጠበቅ አንጻር የራሳቸውን ድርሻ እየተወጡ ይገኛሉ። ስለዚህ እንደ ኢንቨስትመንት ኮሚሽንም ከግብርና ሚኒስቴር ጋራም በቅርበት በመተባበር ሀገራችን አሁን ያለውን በምግብ ሉዓላዊነት ከማስጠበቅ አንጻር ከፍተኛ ድርሻ በማበርከት ላይ ይገኛል። መሬት ላይ ቴክኖሎጂ ስለዚህ አክሰስ ቱ ፋይናንስ ላይ እንደሰራ ነው። ፋይናንስ ላይም ትኩረት ቢሰጠው ሁሉ ነገር የግብአቱ ልክ ክሮፕን ስናስብ ያለ መሬት እንደማናስበው ሁሉ እነዚህ ግብአቶች ያለ ፋይናንስ የሚታሰቡ አይደሉም። ከግብአት ለምሳሌ ማዳበሪያን ብንወስድ ገንዘብ ነው። ኬሚካልን ብንወስድ ገንዘብ ነው። በደንብ የእርሻ አንዱ አንኳር ሆኖ መታየት አለበት ብለን እናስባለን። በፓናል ውይይቱ ላይ የግብርና ምርታማነት እድገት ከቴክኖሎጂ ሽግግር ከፋይናንስ አቅርቦትና ከሰፊ የመሰረተ ልማት ዝርጋታ ጋር ተቆራኝቶ እንዲመራ በማድረግ ዘርፉ ካለበት የብቸኝነት ጉዞ ወጥቶ በሁለንተናዊ የኢኮኖሚ መዋቅር ውስጥ እንደ ዋና አንቀሳቃሽ ሞተር ሆኖ እንዲያገለግልና ለሀገራዊ ብልጽግና የበኩሉ ሚና እንዲወጣ የሚያስችል መስተጋብር መፍጠር እንዳለበት የሚገልጡ ሀሳቦች ተንጸባርቀዋል። የግብርና ምርትና ምርታማነትን ለማሳደግ የጋራ ስራ የጋራ ኮሚትመንት ይፈልጋል። አርሶ አደራችን መሬት አለው። ነገር ግን በቂ ቴክኖሎጂ አቅርቦት ኖሮት የተወሰነ ያለችበትን የስኪል ጋፕ ሞልቶ ደግሞ ምርታማነቱን ማሳደግ እንዲችል አስመራች መጥቶ ያን ስራ እንዲደግፈው ለማድረግ የህግ ማዕቀፍ ተዘጋጅቷል። በዚህም በርካቶች ምርትና ምርታማነታቸውን እንዲያሳድጉ አድርገናል። ሁለተኛ ትሬደር ኤክስፖርተሮች አሉን፣ አግሮ ፕሮሰሰሮች አሉን። እነዚህ አግሮ ኢንዱስትሪስ አግሮ ፕሮሰሲንግ ፋክተሪስ ብዙ ጊዜ የሚያነሱት የኢንፑት ችግር አለብን ነው። ኢንፑት ሲባል የግብርና ምርት ማለት ነው። የግብርና ምርት ወስደው ነው ፕሮሰስ አድርገው ስራ የሚሰሩት። ይሄንንም ችግር ለመቅረፍ አንዱና እያገዘን ያለው የውል እርሻ ወይም ደግሞ የኮንትራክት ፋርሚንግ አዋጅ ትልቅ ሮል እየተጫወተ ነው ያለው። በቀጣይም ይሄንን አጠናክሮ መሄድ ያስፈልጋል። ምክንያቱም የመዋቅራዊ ሽግግር ወይም ደግሞ የገጠር ትራንስፎርሜሽን እናመጣለን ስንል ኢንዱስትሪዎቻችን
በቂ ጥራቱን የጠበቀ የምርት አቅርቦት ሊኖራቸው ይገባል። በቂ ስንል ደግሞ ያልተቋረጠ ሰስተነብል የሆነ የምርት አቅርቦት እንዲኖር አንዳንድ የህግ ማዕቀፎችን የማሻሻል ስራ በጋራ የመስራት ስራዎችም አሉ። የምናወጣቸው ቴክኖሎጂዎችን አሟጠን መጠቀም አለብን። ለሀገራችን ግብርና ሂደት አሟጠን መጠቀም አለብን። ይሄን አሟጠን ለመጠቀም ደግሞ ፕራይቬት ሴክተሩ በግብርና ላይ የተሰማሩ የፕራይቬት ሴክተሮች አሉ። እነሱ ኦፍ ኮርስ ጀምረዋል። ከኛ ብዙ ቴክኖሎጂዎችን ወስደው እያባዙ ይገኛሉ። እና እነዚህ ገብተው በሲስተም ውስጥ ገብተው ሊሰሩ ይገባል። የኢትዮጵያ ግብርና ምርምር ኢንስቲትዩትም በተመሳሳይ ሁኔታ የምርምር ስርዓቱ መዘመን አለበት። በከፊል ደግሞ ሴሚ ኮሜርሻላይዜሽን በሚለው መንገድ የራሱንም በጀት እያጠናከረ እንዲሰራ ሴሚ አውቶኖመስም ሆኖ እንዲሰራ እድል ሊያገኝ ይገባል፣ ወይም ደግሞ ድጋፍ ሊያገኝ ይገባል። በአጠቃላይ የግብርና ሚኒስቴር ጋር ደግሞ የምንሰራው ስኬሊንግ በጣም ወሳኝ ነው። ቴክኖሎጂ መንጭቶ ከመነጨ በኋላ አርሶ አደሩ ጋር መድረስ ስላለበት ኤክስቴንሽን ሊንኬጁ በጣም መጠናከር አለበት። በተሻለ ሁኔታ ተጠናክሮ ተናቦ መሰራት አለበት። ግብርና ትራንስፎርም ባደረገ ቁጥር ምርትና ምርታማነት ደፍነትሊ ይጨምራል። ምክንያቱም የምንጠቀማቸው ቴክኖሎጂዎች፣ አሰራሮች የተሻሉ ስለሚሆኑ ምርቱ ይጨምራል። ምርቱ በጨመረ ቁጥር ደግሞ ትርፍ ምርት አለ። ለምን? ለኢንዱስትሪ ትርፍ ምርት አለ። ለምን? ለኤክስፖርት። ኤክስፖርት ከተደረገ ገንዘብ ይገኛል። ወደ ኢንዱስትሪ ከገባ ደግሞ የአግሮ ፕሮሰሲንግ ስራዎች ይሳለጣሉ። የሚመረትበት አካባቢ የተለያዩ ኢንፍራስትራክቸሮች ይፈጠራሉ። ዌርሃውስ ይኖራል። እነዚህ ፕሮሰስ የሚደረጉባቸው ፕላንቶች ይኖራሉ። ገጠሩ አካባቢ እንትን እያደረገ ይመጣል ማለት ነው። ስለዚህ ግብርና ለሰርቪስ መነሻ ይሆናል። ግብርና ለኢንዱስትሪ መነሻ ይሆናል። ይሄ የሆነ ከመጣ ስትራክቸራሊ ትራንስፎርም ማድረግ እንጀምራለን ማለት ነው። ዲጂታል ቴክኖሎጂ የምንጠቀም ከሆነ በቀላሉ አንድ ላይ ሆነን የተሻለ ሰርቪስ መስጠት የምንችልበት እድል ይኖረዋል እና ከዚህ ከዳታ ሼር ከማድረግ ጋር የፖሊሲ ፍሬምወርኮቹን ከማዘጋጀት ከማስተካከል ጋር አብሮ መስራት ያስፈልጋል ብዬ አስባለሁ። አሁን ላይ 31-32% ጂዲፒ ኮንትሪቢዩት እያደረገ ነው ያለው። በሚቀጥሉት ዓመታት የግብርናው ጂዲፒ ኮንትሪቢዩሽን እየቀነሰ ወደ ኢንዱስትሪ ወደ ማኑፋክቸሪንግ እንሄዳለን እያልን ነው። ግን ወደዛ ለመሸጋገር ደግሞ የግብርናው ሴክተር አሁንም እዛ ጋር ያለው ምርትና ምርታማነት ጥራት ያለው ምርት ማምረት ላይ ከፍተኛ እመርታና እድገት ማምጣት ስላለበት ቅንጅት ይፈልጋል። ለግብርናው እድገት ወይም ደግሞ ግብርናውን አሳድገን የምናስበውን የገጠር ትራንስፎርሜሽን እና መዋቅራዊ ሽግግር ለማምጣት የብዙ አካላትን ትብብር ቅንጅትና ድጋፍ ስለሚፈልግ በጋራ እንስራ። ትልቅ ሀብታችን አንዱ ህዝባችን ነው። ይሄ ህዝብ ደግሞ በየጊዜው እያደገ የሚሄድ ቁጥር ነው። ዛሬ 130 ሚሊዮን አለ እንጂ በሚቀጥሉት ዓመታት 10 ዓመታት የት ሊደርስ እንደሚችል ሁላችንም መገመት እንችላለን። አጌን ያንን ህዝብ መቀለብ መመገብ ትልቁ አጀንዳችን ነው ማለት ነው። ግብርናችን በዛው ልክ መሻገር ከዛም ፈጥኖ ከዛም በልጦ መሻገር ይፈልጋል ማለት ነው። አሁን ያለውን የኢኮኖሚ ድጋፍም ሪሊ ከሚጠበቅበት አኳያ ስናይ ብዙ ማደግ አለበት። ህዝብ ብዛታችን የት ቢደርስ እስከ የት ድረስ መመገብ ይችላል ግብርናችን የሚለውንም እሱንም ተሰልተዋል እና አሁን ያለ 130 ሚሊዮን ለኛ ሸክም ሳይሆን አምራች ኃይል ነው። ይህንን እንዴት አድርገን ነው ወደ ምርታማነት የምንቀይረው የሚለው ካልሆነ በስተቀር የኛ ካሪንግ ካፓሲቲ እስከ 400 ሚሊዮን ድረስ ይሄዳል the next 15 years እና በህዝብ ብዛት ደረጃ የሚያሰጋን ነገር ምንም እንደሌለ ያንን ለመግለጽ ነው። አካሄዳችንም የግል አርሶ አደሮች አሉ በግል የሚያርሱ እነሱን በኩታ ገጠም እናደራጃቸዋለን። ተደራጅተው የሩራል ትራንስፎርሜሽን ሴንተር ማዕከል አለ፣ ማከማቻ ያለበት፣ ማበጠሪያ ያለበት፣ ማቀነባበሪያ ያለበት። የሩራል ትራንስፎርሜሽን ሴንተሮቹ ደግሞ በኢንተግሬትድ አግሮ ኢንዱስትሪያል ፓርክ ዙሪያ ነው ያሉትና
እነዚህን 4 ኤሌመንቶች ካጣመርናቸው ካያያዝናቸውና ውጤታማ እንዲሆኑ ከሰራን የግብርና ትራንስፎርሜሽን፣ ሩራል ትራንስፎርሜሽን፣ ስትራክቸራል ትራንስፎርሜሽን የምንለውን እውን ለማድረግ የሚያግደን ነገር እንደሌለ ያንን ለማሳየት ነው። ይሄን አድርገን የምግብ ሉዓላዊነታችንን ለማረጋገጥ ቴክኖሎጂ እድገቶቻችንን ለማጎልበት የኢኮኖሚ እድገት ለማፋጠንና ሌሎችንም አጠቃላይ ሁለንተናዊ ብልጽግና እንዲኖረን የሚያግዘን መሆኑን በተጨማሪ የማህበረሰብ ልማት ግብርና ስንል ለመመገብ ወይም ከምግብ ጋር ብቻ ሳይሆን የምናያይዘው በገጠር የሚሰሩት መሰረተ ልማቶች ከሰው ልጅ ጤንነት፣ ከሰው ልጅ እውቀት፣ ከሰው ልጅ አኗኗር ኤሌክትሪፊኬሽን ጋርም ስለሚያያዙ አጠቃላይ የማህበረሰብ ልማቱንም ይደግፋል ማለት ነው። የኢትዮጵያ የግብርና ሪፎርም የተፈጥሮ ጸጋን ከዘመናዊ ቴክኖሎጂና ከዲጂታል አሰራር ጋር ያስተሳሰረ መጠነ ሰፊ የለውጥ ጉዞ ሲሆን ይህም በግብርና ትራንስፎርሜሽን ኢንስቲትዩት ስትራቴጂክ ድጋፍና በባለድርሻ አካላት ንቁ ተሳትፎ እየተመራ ለሀገራዊው ምርታማነት እመርታ መሰረት ጥሏል። ይህ የተቀናጀ ጥረት የምግብ ዋስትናን ከማረጋገጥ ባለፈ የሀገርን ሉዓላዊነት የሚያጸና አርሶ አደሩን የገበያ ተጠቃሚ የሚያደርግና ኢትዮጵያን በግብርናው ዘርፍ የላቀ የኢኮኖሚ ክብርና ብልጽግና ላይ ለማድረስ የሚከወን የታሪክ ምዕራፍ ነው።